በያንዲው ማንዴ ዝውውር አዲስ ነገር ተሰምቷል። ሊቨርፑል 100 ሚሊዮን ዩሮ ለማቅረብ ቢዘጋጅም አይቮሪ ኮስታዊውን ድንቅ የፊት መስመር ተጫዋች ግን መዳረሻው እንዲሆን የመረጠው ፈረንሳዩን ፒኤስጂ እንደሆነ ታውቋል። የ19 ዓመቱ ኮከብ በአሰልጣኝ ሉዊስ ኤንሪኬ የሚመራውን የፒኤስጂ ፕሮጀክት ትልልቅ ዋንጫዎችን ለማሸነፍና ወደፊት ለባሎንዶር እጩ ተፎካካሪ ሆኖ ለማደግ የተሻለ እድል እንደሚሰጠው ሙሉ እምነት አድሮበታል። ሊቨርፑል ቀደም ሲል ለዚህ ወጣት ተጫዋች 100 ሚሊዮን ዩሮ ገደማ ለማቅረብ ፍላጎት አሳይቶ የነበረ ቢሆንም አርቢ ላይፕዚጎች ግን ጥያቄውን ውድቅ ማድረጉ ይታወሳል። የጀርመኑ ክለብ በአሁኑ ወቅት ከተጫዋቹ ጋር ያለውን ውል ለማደስ እየጣረ ቢሆንም ለመሸጥ ግን እስከ 130 ሚሊዮን ዩሮ ገደማ እየጠየቀ ይገኛል። ዲዮማንዴ ወደ ሊቨርፑል ወይስ ወደ ፒኤስጂ ቢያመራ ይሻላል? ሀሳባችሁን በኮሜንት አጋሩ። የዚህን የአውሮፓ ክለቦች ብርቱ ፉክክር ዝርዝር መረጃና ትኩስ የዓለም ዋንጫ ወሬዎችን ለመከታተል ሪትም ስፖርት የተሰኘውን በኢቢሲ ስፖርት እና በኢቢሲ ዩቱብ ገጽ ላይ የሚገኘውን ፕሮግራማችንን መከታተል ትችላላችሁ። የኢቢሲ.ስትሪም ማህበራዊ ሚዲያ አማራጮቻችንን ይከታተሉ።